ምን ነበር እንደናንተ በሆንኩ። መቼም ሙት ከመሳደብ እንደናንተ ስኳር ተሸክሞ መዞር ይሻላል። እንደውም ወደ ገዳሙ ተመልሼ አልሄድም። አዎ እንደሱ ይሻላል። ወደ ገዳሙ በጭራሽ ተመልሼ አልሄድም። ግን ደግሞ ለንስሐ አባቴ ምን እላቸዋለሁ? ስለምን አልታዘዝኩም እላቸዋለሁ? አዎ መነኩሴ አበዱ ማለት እችላለሁ። አይ ሳልኩት እኮ እንዲያስላቸው ሲያምኑኝ በበትር ነበር የሚገርፉኝ። እንግዲያውስ ምንም ምርጫ የለኝም። ሄጄ የሞተ ሰው ልሳደብ እንጂ። የቤቱ ጌታ ወይ እርዳኝ። አይድሌ ምን አይነት መከራ ውስጥ ገባሁ። በስመ አብ። ምናልባትም ዛሬ እድለኛ ሳልሆን አልቀርም። የሚቀበር ሰው ላይመጣ ይችላል። ሁልጊዜ ቀብር ያለበት ቦታ አይመስልም። ተመልከት፣ አራጣ በዳሪው ሊቀበር ነው። ወይኔ እድሌ። ጌታ ሆይ ማረኝ። በቃ እነዚህ ወጠምሾች እኔንም ሊቀብሩኝ ነው። ሰባኪ ምን ሆኗል? ወይም ሌላ የሚቀበር አስከሬን እስኪመጣ በጠብቅ ይሻላል። ግን ደግሞ ይሄ የመጨረሻው ቀብር ቢሆንስ? በርታቱን ስጠኝ ጌታ ሆይ። እርሱ ጨካኝ ሰው ነበር። የምትቀብሩት ሰው አረመኔና አሳፋሪ ሰው ነበር። ለምን ታለቅሱለታላችሁ? ወንበዴ ነበር። አረ እንደውም እንደርሱ ያለ አስቀያሚ ጨካኞች እንዴት በምድር ላይ ሊኖሩ ቻሉ? መቼም ለዚህ ክፉ ሰው ነፍስ በሰላም ትረፍ አትሉትም አይደል? ወይም ነፍሱን ይማር አትሉም? እርግጠኛ ነኝ። ገደሉት በቃ። ወይኔ ጉዴ ፈላ። ችግሩ ምንድነው? መነኩሴው ጸሎት በዝቶብህ አበድክ እንዴ? እችን ያዘ